ሩታን አይቼ ሌሎቹን ሳያቸው ይመስሉኛል ድንጋይ ህይወት የሌላቸው ልክ እንደ ነፃነት ማለት ነው። እንኳን እጇን መቀሰርና እኛ የጠበቅነ ጥፊ ነበር አይደለ? ግን ሩታ ስነ ስርዓት ስላላት ለመጀመሪያ ጊዜ ስላገኘችሽ ነው እንጂ ነገ ከነገ በኋላ ግን ካገኘችሽ ሁለተኛ እንዳትደርሽብኝ ብላሻለች ማለት ነው። ስሚ ሩታን የወለደች እናት ማለት ነው። እኔ እንጃ 1000 ዓመት ትኖር። አቤት አነጋገር፣ አቤት ስነ ስርዓት፣ አቤት ነብርነት። አቦ ተመቸሽ ወላሂ። እንዴት የተመቸሽ ግን እናንተ አንዳንዶች ስራ ነው የምትሉ ግን እንደዚህ አይነት ስራ አለ እንዴ? ያችም እኮ በጣም ትሳድባለች። አብረሽ አይሆንም ማለት አብረሽን አትሆንህም ለትዳር አትሆንህም ለትዳር እና አንቺ ነሽ የምትሆኘው። አንቺ ደረቅ እንጨት ማለት ነው። ስታስጠይ ያነጋገርሽ ማስጠላት፣ የድምፅሽ ማስጠላት። አብርሽ ደግሞ አንገት ደፊ አገር አጥፊ ይባላልኛ። አንዳንዴ ምን ነው ይሄ አንገቱ እንደዚህ የሚያቅለሰልሰው? ምን ሆነ አንተ አንገት የምታቅለሰልሰው ማለት ነው? እና ብትሰድብሽ እዛ አንተ ያመጣህ ልታሰድበኝ ነው እንዴ? እንኳን ማሰደበኛ እኛ የጠበቅንልሽ ሌላ ነበረ። እኛ ያሰብነው ሌላ ነበር፣ ግን አላደረገችውም። ዛሬ ትናንትና አብርሽን ስለመታችው፣ አዎ በሚዲያ ላይ መሰደብ ስለማትፈልግ አያቸው። ሌላ ሴት ቢሆን ግን ወይም ሌላ አእምሮ የሌለው ሰው ቢሆን ግን በጥፊ ነበር የሚመታሽ። ግን ሩታ ግን አእምሮ ስላላት እርግዝናውን ደግሞ ውሸት ልትይ ነው። ባለትዳር አግብተው ውሸት እኮ አለሽ አይደለም? እርግዝናውን ደግሞ መቼም ውሸት ወይ መቼም እናንተ ቡታጀሮች አይናችሁን በጨው ቀብትን ያደረጋችሁት ቀብታችሁ በቃ ምንም ሰው ማትፈሩ እናት፣ አባት፣ እህት፣ ወንድም፣ የሀገር ሽማግሌ ምን ይለናል ማትሉ። በተለይ አብርሽ አሳሱነ አብርሽ ከድሮ ኤክስህ ጋር ኤክስ ነው የሚባለው ከድሮ ኤክስህ ጋር መገናኘት የለብህም ነበረ። ለምን ፊር ማትል? ለምን እማትሞት እሷው ራሷ ልጅቷ ማለት ነው። ለምን ታመጣታለህ? ስራ ከሆነ ኦኬ ስራ ነው ብላችሁ ተናገሩ። ግን እንደዚህ ያለ ስራ እኔ እንጃ አላውቅም። እንግዲህ አላሁ አለም ብዬ ነው ማልፍ። ለምን ብትሉ የሩታ አነጋገር ርካሽ እስከምትላ ድረስ እውነትም ናት። ለምን የሰማንያ የሚባል በእነሱ በክርስቲያኖች 80 ነው፣ በእኛ ኒካ ወይም 80 እስካላሰረልሽ ድረስ እስከ ጊዜው ተፋቀራችሁ፣ ተዋደዳችሁ፣ ብዙ ነገር አሳልፋችሁ ሊሆን ይችላል። አብርሽም አልካደም እና አንቺ እኮ ነሽ እኔ ስልክ የለኝም ነበር። ኧረ እባክሽ 21ኛው ክፍለ ዘመን ደግሞ ማነው ስልክ የሌለው? 21ኛው ክፍለ ዘመን እንደሚባል ወይኔ በላቸው። ስልክ የለኝም ነበር አላለችም እንደ ስልክ የሌለሽ። ዛሬ ደግሞ እንዲሁ ከእናታቸው ሆድ ውጥት ሲሉ እኮ ነው ስልክ የሚገዛላቸው። ይህን ታውቂያለሽ? አቤት መጃጃል፣ አቤት ሰው እንዴት እንደሳቀብሽ። አረ ወታጀራዎች፣ አረ እባካችሁ ተሸከፉ። አረ እባካችሁ በእናንተ እናት አባት አታሰደቡ። አረ የሀገር ሽማግሌ፣ እነዚያ ትልልቅ ሰዎች ሽምግልና ነጋሽዬም ልከዋል፣ ነሩታም ተቀብለዋል። እርግዝናው እውነት ነው፣ ይፋ ነው። የሩታ እናት እስቲ በቀደም እኮ ተናግራለች። የሩታዬ ልጅ ደግሞ ፈጣሪ ደግሞ ያሳይ ከዚው ያብቃትና የእሷ ልጅ ደግሞ ለማቀፍ ደግሞ ያብቃኝ ስትል እኔ እንዴት እንበይ እንደመጣ እስቲ ያንን ቪዲዮ ህጅዩ ማለት ነው። ነፃነት ኧረ አብርሽ ኧረ እባክህ ተከበር። ኧረ አብርሽ ተከበር። ኧረ አብርሽ ተከበር። ኧረ አታዋርዱን። ኧረ አታዋርዱን። በተለይ ደግሞ ለአንተ ማለት ነው ነገ ጠዋት ይሄ አሁን እንግዲህ ልጅ እየመጣ ነው። ይሄ ቪዲዮ መቼም አይጠፋም አይደለም? ባይጠፋም ከአንዳንድ ሰዎች ያው ተቀማጭ ሊሆን ይችላል። እናንተ ብታጠፉትም ሚዲያ የያዘው ነገር አይለቅም ይባላል። ስለዚህ አባቴ ከፍቅር ጋር ፍቅረኛ ነበረች፣ ነፃነት ፍቅረኛ ነበረች። ሩታን ደግሞ ማማ ደግሞ ሚስትህ ናት። እንዴት ነው ከእነሱ ጋር አብረ ቪዲዮ የምትሰራ እንደዚህ ስትጨቃጨቁ የነበር ምናምን ነገር ቢልህ ምን ልትለው ነው? ለዚህ ለህፃን ልጅ ማለት ነው። ኧረ ወይኔ በቡሌች ልጅ እንዴት ጨጓር እንደላጠችው ማለት ነው። እና ሩታ ደግሞ በጣም ጀግና ናት። ሩታን የወለደች እናት 1000 ዓመት ትኖር። ስነ ስርዓቷ፣ አነጋገሯ። ሁለተኛ አይንሽንም ማየትም አልፈልግም ከአንቺ ጋር ከመናገር አንቺን ከማናገር ከድንጋይ ላይ ውሃ ማፍሰስ ይሻላል። አሁን ወላሂ ገባት። አብርሽ
ኮሜንትዬ ማንም ምንድነው በውስጥ የተላላክነውን ነገር አላት። ቦይስ አዳምጪ እያላት ምንም ነገር አላመነችም። ውስጧ ምንም አላመነችም። አሁን እኮ የመጣሁና እኮ እርግዝናውን እኮ ስለሆነ እኮ ነው የመጣሁኝ። እስካሁንማ እንግዲህ አላመንሁም ነበር። ኧረ የካፕል ቪዲዮ ሲሰሩ ሲሳሳሙ፣ ባህር ሲሄዱ፣ ሻሸመኔ ለሐዋሳ ሲሄዱ ብቻ ብዙ ቦታዎች ሄደዋልኝ አይደለም። ያኔ የት ነበርሽ? እሺ ስልክ ባይኖርሽ፣ እሺ ስልክ የለሽም እንበል፣ ጎረቤቶችሽ፣ ጓደኞችሽ እነዚህ አሁን የሚያሽቃብጡት አብርሃም የነፂ ፍቅረኛ ነው ምናምን ነገር የሚሉት እነሱ እሺ የላቸውም? አቤት ነጭ ውሸት! አቤት ነጭ ውሸት! ባለትዳር ነሽና ከባለትዳር ወንድ አትልከስከሽ ብላሻለች፣ ነግራሻለች። እግርሽን ቆጠብ አድርጊ። ሰው እየሰደበሽ ነው፣ ኮሜንት አንብቢ። ገና ትቃጣያለሽ ማለት ነው። ሩታ እያቃጥላሻለች። ይበቃሻል። እኛ ባንልሽም የሩታ አንዷ ንግግር ልክ እንደ ሽናት። ይሄ ላንቺ ይገባሻል ብዬ ተስፋ አደርጋለሁ። ለነገሩ አይገባሽም። አይንሽን በጨው ክብት ያደረግሽ ልጅ ነሽ ማለት ነው። ኧረ ወይኔ ዛሬ እኔ ብቻ ግን ቅቤ ነው ጠጠት ያደረገች። ቅቤ ጠጥቻለሁ፣ ቅቤ ጠጥቻለሁ። ብቻ ደስ ብሎኛል ደግሞ ማለት ነው። በጥፊ ብትላት አንዴ ዋው በጣም ደስ ይል ነበር፣ ግን አላደረገችውም። ለምን ትናንትና አብርሽን ስለመታችሁ ደግሞ ዛሬው መድገም ስላልፈለገች፣ ግን ሁለተኛ ግን አንተ ደግሞ እኔ ልታሰድበኝ ነው የመጣ። ገፈተራቻት እኮ ገፈተረቻት ማለት ነው። እርጉዟን ደግሞ መገፍተር የለብሽም። ስነ ስርዓት አድርጊ። እኔ አልሳደብም፣ ግን ስነ ስርዓት የለሽም። እንዴት እርጉዝ መሆኗን እያወቅሽ እንዴት ትገፈትሪያለሽ? እናንተስ እንዴት ነው እንደዚህ ያለ ስራ ነው የምትሉ? ኧረ አብርሽ እንደዚህ ያለ ስራ ፌር ነው? አንደኛ አንተ ራስ እየተሰደብክ ነው፣ ሁለተኛ ጥሩ አይደለም ማለት ነው። አንተም ራስህን ብቻ አላውቅም፣ ራሳችሁን አስከብሩ ነው የምላችሁ። እና ቤተሰቦች ብቻ ያው በጣም ደስ ይላል። ሩታዬ በነገራችን ላይ ለማንም አትሸነፍም። ለማንም በጠብ የመጣ በጠብ በትክክል ለመጣ በትክክል በፍቅር በመጣ በፍቅር እና ብቻ ነብር ነሽ። ያም ሆነ ትመችኛለሽ የሚለው ሙዚቃ ለሩታዬ ጋብዣታለሁኝ። ትመች ሙዚቃ አልችልም ግን ቢሆንም ማለት ነው ብቻ ሲባል ሰማለሁኝ። ለማንኛውም ቤተሰቦች ብቻ እንግዲህ በጣም ደስ ይላል። ልክ ልኳን ነግራታለች፣ ረካሽ ብላታለች። ከዚህ ውጭ ይበቃታል። ይቺ ስድብ ብቻ በቂ ናት አይደለም። እና አንቺም አርፈሽ ተቀመጭ፣ አትልከስከሽ። አብርሃም አንገትህን እየደፋ ደግሞ ያው አንገት ያገራት ይባላል። አሁን ሩታን ሸኝቶ ለነፃነት ነው በጣም የሆነ እንትን ነገር ያለው እንበል። እሺ መፍሩት ሩታን ነበር ተከትሎ መሄድ ያለበት። ለምን ባለትዳር ስለሆነ። ግን እሱ ከነፃነት ጋር ሆነ። አቤት ውርደት! ሳታዋረድ ግደለን አሉ።